የባህር ኃይል የላቸውም፣ አየር ኃይልም የላቸውም፣ የአየር መከላከያ መሳሪያም የላቸውም፣ ራዳርም የላቸውም፣ መሪም የላቸውም ሲሉ የአሜሪካው ፕሬዝዳንት ተናግረዋል። አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት የቴህራንን ወታደራዊ መዋቅር ክፉኛ ያናጋ ሲሆን ፕሬዝዳንት ዶናልድ ትራምፕ ዛሬ የሰጡት መግለጫ ዋሽንግተን የኢራንን የኒውክሌር ህልም ለአንዴና ለመጨረሻ ጊዜ ለመቅበር የወሰደችውን ቁርጠኛ አቋም የሚያንጸባርቅ ነው። ፕሬዝዳንቱ የኢራንን አየር ኃይል፣ ባህር ኃይልና የመከላከያ ራዳሮች ሙሉ በሙሉ መውደማቸውን እንዲሁም አመራሮቿ መበታተናቸውን በይፋ መግለጻቸው ኢራን መዳከሟንና የፖለቲካው ምዕራፍ መቀየሩን ያበሰሩበት መግለጫ ነበር። ይህ ወታደራዊ እርምጃ በጦር ሜዳ ብቻ ሳይሆን በዓለም አቀፍ ኢኮኖሚ ላይም ከፍተኛ ጫና እያሳደረ ይገኛል። በተለይም ለዓለም የነዳጅ ንግድ ወሳኝ የሆነው የሆርሙዝ የባህር ሰርጥ በኢራን ያጸፋ እርምጃ ተዘግቶ መቆየቱ በዓለም ዙሪያ የነዳጅ ዋጋ እንዲንር ማድረጉ ይታወሳል። አሜሪካውን የጀመረችው ፕሮጀክት ፍሪደም የነጻነት ፕሮጀክት የተሰኘው ዘመቻ ይህንን ስትራቴጂካዊ የህዋ መስመር በኃይል በማስከፈት የንግድ መርከቦችን ደህንነት ለማረጋገጥ ያለመ ነው። ይህም በቀጣይ ቀናት የነዳጅ ዋጋ እንዲረጋጋና የዓለም ኢኮኖሚ ተንፋሽ እንዲያገኝ ያደርጋል ተብሎ ይጠበቃል። በፓኪስታን የተጀመረው የሰላም ድርድር ውጤት ባያመጣም ትራምፕ የተኩስ አቁሙን ላልተወሰነ ጊዜ ማራዘማቸው ለዲፕሎማሲያዊ መፍትሄ በር ክፍት ቢያደርግም የአሜሪካ ዋና ግብ ግን የኢራን የኒውክሌር አቅም ዳግም እንዳያንሰራራ አድርጎ ማዳከም መሆኑን ከንግግራቸው መረዳት ይቻላል። በአጠቃላይ የአሁኑ ቀውስ ከመካከለኛው ምስራቅ አልፎ የዓለምን የኃይል አሰላለፍ የቀየረ ክስተት ሆኗል። ኢራን በክልሉ የነበራት የፕሮክሲ ወይም ተላላኪ ኃይሎች ተጽዕኖና የኒውክሌር ዛቻ በተዳከመበት በዚህ ወቅት እንደ ብራዚሉ ፕሬዝዳንት ሉላ ዳ ሲልቫ ያሉ የዓለም መሪዎች ወደ ዋሽንግተን የሚያደርጉት ጉዞ አዲሱን የጂኦፖለቲካ እውነታ ለመቀበልና ከትራምፕ አስተዳደር ጋር አዲስ ግንኙነት ለመፍጠር የሚደረግ ጥረት ተደርጎ ሊወሰድ ይችላል። ጦርነቱ በኢራን ላይ ያስከተለው ወታደራዊ ድቀትና የአመራር መበታተን፣ የአመራር መሞት በቀጣይ ወራት በቴህራን ውስጥ አዲስ የፖለቲካ ስርዓት ሊያመጣ እንደሚችል ፍንጭ የሚሰጥ ሲሆን የአሜሪካና የእስራኤል ጥምረት ደግሞ በአካባቢው የነበራቸውን የበላይነት በጽኑ መሰረት ላይ ለመጣል እየሰሩ መሆኑን ያሳያል። የእስራኤል ጦር ከኢራን ጋር ዳግም ግልጽ ጦርነት ውስጥ ልንገባ እንችላለን በሚል ሰራዊቱን በከፍተኛ ዝግጁነት ላይ ማድረጉ ቀጠናው ወደ ከፋ ግጭት እያመራ መሆኑን ያሳያል። ይህ ውጥረት የተቀሰቀሰው ባለፈው የካቲት ወር አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ተከትሎ ሲሆን ከዚያ ወዲህ ኢራን ስትራቴጂካዊ በሆነው የሆርሙዝ ወሽመጥ ላይ የወሰደችው የንግድ መስመሮችን የመዝጋት እርምጃ የዓለምን ኢኮኖሚና ፖለቲካዊ መረጋጋት እያናወጠው ይገኛል። ምንም እንኳን በፓኪስታን አደራዳሪነት የተገኘው የተኩስ አቁም ለጥቂት ጊዜ ፋታ ሰጥቶ የነበረ ቢሆንም የዋሽንግተንና የቴህራን ተወካዮች በኢስላማባድ ያደረጉት ንግግር ያለምንም ስምምነት መጠናቀቁ ለሰላሙ ተስፋ መሟጠጥ ዋነኛ ምክንያት ሆኗል። በአሁኑ ወቅት ለአካባቢው ትልቅ ስጋት የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የጣለው የባህር ላይ እገዳ ነው። ይህ እገዳ ኢራን ነዳጇን ወደ ውጭ እንዳትልክና የንግድ እንቅስቃሴዋን እንዲገታ የሚያደርግ በመሆኑ ቴህራን ይህንን እንደ ጦር አዋጅ ነው የቆጠረችው ተብሏል። በተለይም በቅርብ ቀናት በኢራን ወደቦች ላይ የታዩት የንግድ ጀልባዎች መቃጠልና በተባበሩት አረብ ኤሚሬትስ ላይ የተሰነዘሩ ጥቃቶች የውክልና ጦርነት ወደ ቀጥተኛ ፍልሚያ እየተቀየረ መሆኑን ይጠቁማል። እስራኤል በበኩሏ ኢራን ወታደራዊ እንቅስቃሴና የኒውክሌር ተቋማት ስጋት ስለሆኑብኝ በማንኛውም ሰዓት የማጥቃት እርምጃ ልወስድ እችላለሁ የሚል አቋም በመያዝ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጸጥታ ካቢኔያቸውን በተከታታይ እያነጋገሩ ይገኛሉ። ይህ ቀውስ ከሶስቱ ሀገራት አልፎ የዓለምን ኃያላን እያሰባሰበ መሆኑ ደግሞ ሁኔታው ይበልጥ ውስብስብ ያደርገዋል። ሩሲያ በዩክሬን ካለባት ጦርነት ጎን ለጎን በዚህ ቀጠና ያላትን ፍላጎት ለማስጠበቅ ስትሞክር፣ አሜሪካ ደግሞ ከእስራኤልና ከባህረ ሰላጤው አጋሮቿ ጎን በመቆም በሆርሙዝ ወሽመጥ ላይ ያላትን ወታደራዊ መገኘት አጠናክራለች። አሁን ባለው ሁኔታ የዲፕሎማሲው መንገድ እየጠበበ በመምጣቱና በሁለቱ ወገኖች በኩል ያለው የጦርነት ትንኮሳ እየጨመረ በመሆኑ በሚቀጥሉት ቀናት የሚወሰዱ ወታደራዊ እርምጃዎች የቀጠናውን ብቻ ሳይሆን የዓለምን የኃይል አሰላለፍና የነዳጅ ገበያን ሙሉ በሙሉ ሊቀይሩት ይችላሉ።
የሞስኮ የ81ኛው የድል በዓል አከባበር ከወታደራዊ ትርኢት ይልቅ ወደ ከፍተኛ የደህንነት ስጋትና የዲፕሎማሲያዊ ሰጣ ገባ ተቀይሯል። ሩሲያ የአንድ ወገን የተኩስ አቁም በማወጅ በኪየቭ ላይ የሰነዘረችው መጠነ ሰፊ ጥቃት ማስጠንቀቂያ ክሬምሊን በበዓሉ ዕለት ሊደርስ የሚችልን ማንኛውም የዩክሬን ጥቃት ለመከላከል ምን ያህል በስጋት ላይ እንዳለች የሚያሳይ ነው። በተለይም ከሁለት አስርተ ዓመታት በኋላ ለመጀመሪያ ጊዜ ታንኮችና ከባድ መሳሪያዎች ከቀይ አደባባይ መቅረታቸው ሩሲያ በጦር ሜዳ ካለባት የሀብት እጥረት ይልቅ የዩክሬን ድሮኖች የሞስኮን ሰማይ ሰንጥቀው ሊገቡ ይችላሉ የሚለው ስጋት ይፋ ማረጋገጫ ሆኖ ተወስዷል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሰጡት ምላሽ የሚመጣጠንና በራስ መተማመን የታየበት ነው። ዩክሬን የተኩስ አቁሙን ለመተግበር መስማማቷና በተመሳሳይ ሰዓት የአጸፋ ምላሽ ለመስጠት መዘጋጀቷ ኪየቭ አሁን ላይ በጦር ሜዳው ያላትን ወታደራዊ አቅም ለዓለም አቀፉ ማህበረሰብ ለማሳየት የተጠቀመችበት ስልት ይመስላል። ዜሌንስኪ ሩሲያን ደካማ ብለው መፈረጃቸው የጦርነቱ ስለ ንቦና የበላይነት ከሞስኮ ወደ ኪየቭ የተሸጋገረ መሆኑን ለማብሰር የታለመ ንግግር ነው። ይህ የሁለቱ ሀገራት ፍጥጫ በዓሉን አስመልክቶ ወደ ጊዜያዊ ሰላም ይወስዳል ወይስ ወደ ከፋ ግጭት የሚለው ጥያቄ አሁንም ምላሽ አላገኘም። ሆኖም እንደ ስሎቫኪያው ጠቅላይ ሚኒስትር ሮበርት ፊኮ ያሉ የአውሮፓ መሪዎች በሞስኮ መገኘት በምዕራባውያን መካከል ያለውን የጋራ አቋም የሚፈትንና ሩሲያ አሁንም በዲፕሎማሲ መድረክ ሙሉ በሙሉ እንዳልተገለለች ለማሳየት የምትጠቀምበት ካርድ ነው። በአጠቃላይ የዘንድሮ የድል በዓል ታሪካዊ ድልን ከማሰብ ይልቅ የሁለቱን ሀገራት የወደፊት ወታደራዊና ፖለቲካዊ አቅጣጫ የሚወስን የውጥረት ወቅት ሆኗል። በሌላ በኩል በሱዳን ሰሜን ኮርዶፋን ግዛት ውስጥ የተከሰተው አዲስ የህዝብ መፈናቀል አገሪቱ ከሚያዝያ 2023 ጀምሮ የገባችበት አስከፊ ጦርነት አሁንም መፍትሄ አልባ ሆኖ መቀጠሉና ሰብአዊ ቀውስ ወደ ከፋ ደረጃ የተሸጋገረ መሆኑን የሚያሳይ ግልጽ ማሳያ ነው። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መደበኛ ጦርና በጀነራል መሐመድ አምዳን ዳጋሎ ሄምቲ የሚመራው የፈጥኖ ደራሽ ኃይል አርኤስኤፍ የሚያደርጉት ውጊያ ከተለመዱ የጦር ግንባሮች ወጥቶ ወደ ንጹሃን መኖሪያ መንደሮች በስፋት እየተቃረበ መምጣቱን ለዜጎች ደህንነት ከፍተኛ ስጋት ደቅኗል። በቅርቡ በአቡ አራዝና ካዝጊል ከተሞች የታየ 2600 ሰዎች መፈናቀል ቁጥሩ አነስተኛ ቢመስልም በአካባቢ ያለውን የጸጥታ መላላትና ተፋላሚ ኃይሎች ስትራቴጂካዊ ቦታዎችን ለመያዝ የሚያደርጉትን ግብግብ የንጹሃንን ሕይወት ዋጋ እያስከፈለ መሆኑን ያረጋግጣል። ይህ በሰሜን ኮርዶፋን የታየው አዲስ ማዕበል ሱዳን በዓለም ላይ ከፍተኛ የተፈናቃይ ቁጥር ያለባትን ሀገር እንድትሆን ካደረጋት የ13 ሚሊዮን ስደተኞች ቁጥር ጋር ሲደመር ቀውሱ በቀጣይ ወራትም ሊቆም እንደማይችል ጠቋሚ ነው። ዓለም አቀፉ ማህበረሰብና እንደ IOM ያሉ ድርጅቶች ሁኔታው እጅግ ተለዋዋጭና አስጊ መሆኑን መግለጻቸው ግጭቱ ከመደበኛ ውጊያ ባለፈ የጎሳና የአካባቢ ግጭቶችን የመቀስቀስ አቅም እንዳለው ያሳያል። በተለይም በኮርዶፋንና በዳርፉር አካባቢዎች የሚታዩት መሰል መፈናቀሎች ወደ ራብና ወደ ተላላፊ በሽታዎች ሊያመሩ እንደሚችሉ ይገመታል። ምክንያቱም አብዛኛው ተፈናቃይ የሚጠለልባቸውን እንደ ሼካን ያሉ ወረዳዎች አስቀድመው በራሳቸው ችግር የተጠመዱና መሰረታዊ አቅርቦቶች የሌላቸው መሆናቸው ነው። በአጠቃላይ በሱዳን ያለው ወቅታዊ ሁኔታ በስልጣን ሽኩቻ ሳቢያ የአንድ ሀገር መዋቅር እንዴት ሊፈርስ እንደሚችልና የንጹሃን እልቂት እንዴት የጦርነቱ መደበኛ ገጽታ ሊሆን እንደሚችል የሚያሳይ አሳዛኝ የታሪክ ምዕራፍ ነው። ጦርነቱ ከተጀመረ 3 ዓመትን ሊደፍን በተቃረበበት በዚህ ወቅት የዲፕሎማሲያዊ ጥረቶች በቂ ውጤት አለማምጣታቸውና ሁለቱም ወገኖች በወታደራዊ የበላይነት ግጭቱን ለመደምደም ያላቸውን ፍላጎት የሱዳን ሕዝብ ለተጨማሪ ስደት፣ ለረሃብና ለሞት አሳልፎ እየሰጠው ይገኛል። የአዲስ የቦታ መለዋወጥና የጸጥታ መታወቅ ሱዳን ከገባችበት ማጥ ለመውጣት ረጅም ጊዜና ከፍተኛ ዓለም አቀፍ ርብርብ እንደሚያስፈልጋት የሚያሳይ ግልጽ መልእክት ነው። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።